ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት አገራችን ጥቅም ሕዝቧን ታጥቆ ይስራ በተቻለ አቅም። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ወደ አፍንጮ በር አካባቢ ጎራ ብለናል። እንግዲህ ከአፍንጮ በር በስተጀርባ የሚገኘውን የወንዝ ዳርቻ ፕሮጀክት እየተመለከትን ነው የምንገኘው። ያው ሃይላይት እያያችሁት እንዳላችሁት ማለት ነው። ስለዚህ አዳዲስ ቤተሰቦች ሰብስክራይብ ያደርጋችሁ ተቀላቀሉ። ነባር ቤተሰቦችም ሀሳብ አስተያየት፣ እንዲሁም ደግሞ ላይክ እና ሼር ማድረግ አይረሳ። ዛሬ የምንጎበኘው ከአፍንጮ በር በስተጀርባ በኩል ወደ ቀጨኔ የሚወስደው መስመር ማለት ነው። እንግዲህ በአፍንጮ በርና በቀጨኔ መሀል የሚገኘውን የወንዝ ዳርቻ ልማትና እንደዚሁም ደግሞ የግድብ ፕሮጀክትን ነው የምንጎበኘው። እንግዲህ እስከ መጨረሻው ድረስ አብራችሁን ብትቆዩ በእርግጠኝነት የምትወዱት አይነት በጣም የሚገርም የወንዝ ዳርቻ ፕሮጀክት ነው ይዤላችሁ የመጣሁት። አዳዲስ ነገሮች አሉ፣ ሌሎች ምናልባት የወንዝ ዳርቻዎች አካባቢ ያላየናቸው አይነት ነገሮችም ስላሉበት እንግዲህ እስከ መጨረሻው ከቻላችሁ ብታዩት ጋብዛለሁ። እንግዲህ ወደ ቪዲዮ ገብተናል። ስለዚህ አሁን ባጭሩ ያለ ነው ከአፍንጮ በር ከመስቶት ድልድይ ወይ ደግሞ ከአፍንጮ በር አቅሳ መስጊድ ከሚባለው በስተጀርባ ካልሆነ ደግሞ ከኢትዮ ኮሪያ ዘማቾች ፓርክ ወደ ላይ በኩል ማለት ነው ወደ እንጦጦ ወንዙን ተከትለን ስንወጣ ቀጨኔ ሳንደርስ ወይ ደግሞ መቀጠያ የሚባሉ ወንዞች እንዳሉ ይታወቃል። ቀጨኔ፣ መቀጠያ፣ ሳንደርስ በመካከል የሚገኘውን ከመስጊዱ በስተጀርባ በኩል ያለውን አካባቢ እያየን ነው የምንገኘው። እንደምትመለከቱት በጣም ዩኒክ የሆኑ ወንዝ ዳርቻው ላይ የተሰሩ የፊት ለፊት እንዳለው አይነት ቤቶችና እንደዚሁም ደግሞ ካፌዎች አሉ። ከዛ ባሻገር ደግሞ የኳስ መጫወቻ ሜዳዎች እንደዚሁም ደግሞ የህፃናት መጫወቻ ከዛም ባሻገር ደግሞ ለየት ያሉ ቅርጻ ቅርጾች አሉ። ቅድም ሃይላይት ላይ እንደተመለከትነው ሁሉ ማለት ነው። ስለዚህ ከዚህ ተነስተን በቀጥታ ወደ ቁልቁሉን ነው የምንወርደው ወይ ደግሞ ወደ 70 ደረጃ አቅጣጫ ማለት ነው። ያው 70 ደረጃ አንደርስም። ከመስጊዱ በስተጀርባ በኩል ድልድዩ ስር የዛሬ ጉብኝታችንን የምናጠናቅቀው እዛ ነው የሚሆነው። እንግዲህ ፊት ለፊቱን ወደ ላይ ወደ እንጦጦ ጫካ ወይ ደግሞ ይሄ የአዲስ አበባ ወንዝ ዳርቻ የረጅሙን ፕሮጀክት ማለት ነው ከእንጦጦ ጀምሮ እስከ ፒኮክ ድረስ እየተሰራ የሚገኘው የወንዝ ዳርቻ ፕሮጀክቶች ያው እርስ በርስ በራሳቸው የተያያዙ እንደሆኑ ይታወቃል። ከእንጦጦ ተነስቶ ፒኮክ ወይ ደግሞ ወተር ፓርኩ ያለበት አትላስ አካባቢ ያለውን ማለት ነው ተደጋጋሚ ስናያቸው የነበሩ ፕሮጀክቶች እዛ ድረስ ቀጥታ ወጥ የሆነ የወንዝ ዳርቻ ፕሮጀክቶች እየተሰሩ ይገኛሉ። ልክ አሁን እኛ ከዚህ በፊት የተመለከትነው ጫካው ስር የጉለሌ ጫካ ስር ያሉት የዚህ እንጦጦ አካባቢ ማለት ነው እነዚህ ነጫጭ ቤቶች፣ ጎጆ ቤቶች፣ ስቴዲየም ምናምን ያለበት እንደዚሁም ደግሞ እርሻ ያለበት ፕሮጀክት ተመልክተን ነበር ቆይቷል። በርግጥ እሱኛው ከዛ ወረድ ብሎ ደግሞ የቀጨኔ አካባቢ ከመድረሳችን በፊት በተለይ መቀጠያ ወንዝ ያለበት አለ። እነዚህ እዛም አካባቢ ለየት ያሉ በርካታ ቤቶች በግራም በቀኝም በተራራ መሃል እየተሰሩ የነበሩ ተሰርቶ የተጠናቀቁ አሉ። እነዛን ስንመለከት ነበረ። ከዛ ወረድ ብሎ ደግሞ ወደ ቀጨኔ አቅጣጫ ያሉትን ወንዝ ዳርቻ ተያይዞ እስከዚህ ድረስ ይደርሳል። ከዛም በኋላ ከዚህም ተሻግሮ ደግሞ 70 ደረጃ ከዛ አራዳ ፓርክ ስር ፍሬንድሺፕ እንደዚሁም ደግሞ የአምባሳደር ከዛ ጊዮን ምናምን እያለ እስከ እስጢፋኖስ ባምቢስ ምናምን አድርጎ መጨረሻውን የሚያደርገው ያው አሁን ላይ በእርግጥ እስከ ሩዋንዳ ድልድይ ድረስ ተቀጥሏል። ፒኮክ ወንዝ ዳርቻ ድረስ ነው። ሻገር ካላችሁ ያው ከወተር ፓርኩ በስተጀርባ በኩል የዚህ የፒኮክ ድልድይ ድረስ የተሰራው ትንሽ የወንዝ ዳርቻ እንዳለ ይታወቃል። ስለዚህ እኛም ያለነው ዛሬ በመሃል አካባቢ ነው። ዙሪያው ያው እዚህኛው አካባቢ ሞር መኖሪያ ቤት ነው ያለው። በተለይ በዚህ እያያችሁት ባላችሁት በእኛ ወደ ታች ስንወርድ በቀኝ በኩላችን ማለት ነው በቀኝ በኩል ያሉት መኖሪያ ቤት ነው። መደዳውኑ አዲስ አስፋልት የምትመለከቱት የተሰራ አለ። እንደውም የመንደር ውስጥ መንገድም አይመስልም ማለት አሪፍ ነው። እንደዚሁም ደግሞ ወንዝ ዳርቻው በዚህ በግራ በኩል ደግሞ መኖሪያም የለም። ኦልሬዲ የወንዝ ዳርቻ ልማቱ ብቻ ነው ያለው። እዛም አካባቢ ደግሞ የተሰሩ በርካታ ቤቶች ምንድነው ወንዝ ዳርቻ አካባቢ የሚሰሩ አይነት ሱቆቹን ማለት ነው እነሱ አሉ። ከዛም አርት ነገሮች ደግሞ ልክ እዚህም በግራው በቀኝ በኩል ግድግዳው ላይ እንደምንመለከተው አይነት ሌሎች ተመሳሳይ ወንዝ ዳርቻው ላይ እንደዚሁም ደግሞ ድልድዮች ላይ የተሰሩ አሉ። ከዛ የዝሆን ቅርጻ ቅርጾች፣ የሰዎች እንስራ የሚሰሩ ሴቶች፣ የሸማኔዎች ምናምን ያው ሸማኔ ምናምን በብዛት አሁን ወደዚህ ወደ ላይ ወደ እንጦጦ ስንጠጋ በብዛት እንደዚህ አይነቶች እንዳሉ ይታወቃል። በሽመና ስራ ላይ የሚተዳደሩ ማለት ነው። በተለይ ይሄ ሽሮ ሜዳ አካባቢ እዛም አካባቢ በኮሪደሩ የተሰሩ እንዳሉ በኮሪደር ላይ የተሰራው አካባቢ ሽሮ ሜዳ ላይ ማለት ነው እነሱን ወይም ደግሞ የሽመና ባለሙያዎችን የሚዘክር እንደዚህ አይነት አርት ወይም ደግሞ የላንድ ማርኮች እንደተሰሩ ይታወቃል።
ልክ በተመሳሳይ እዚህም አካባቢ ቅርጻ ቅርጽ ነገራቶች እንደዚህ አይነቶች አሉ። ስለዚህ ዛሬ በቀጥታ ግድቡ ድረስ አይተን ያው ይሄኛው ተለቅ ያለ ሶስተኛው ግድብ እዚህ እንዳለ ይታወቃል። ያው ቀበና ትልቁ ግድብ አለ። ከዛ ባሻገር ደግሞ ያው የሰባ ደረጃው ግድብ ይገኛል። ሶስተኛው ደግሞ እዚሁ መስጊዱ ጋር ያለው ቅድም ሃይላይት ላይ የተመለከታችሁት ከመስጊዱ በስተጀርባ በኩል የሚገኘው ይገኛል። እንግዲህ እዚህ ጋርም የእጅ ምልክቶች ምናልባት የፊት ለፊት የምታዩቸው ማለት ነው። ምናልባት አሻራን እንትን ለትርጓሜው አሻራ ይሁን ምን እንደሆነ ምናልባት አሻራ መሰለኝ። ግን ያው ሌላው ደግሞ ትርጉም ትርጓሜ ካለው እንግዲህ ኮመንት ላይ በተለይ ስለዚህ ፕሮጀክት ወይ ደግሞ ስለዚህኛው ትርጓሜው የምታውቁ ካላችሁ ኮመንት ላይ ሼር ልታደርጉን ትችላላችሁ። እንግዲህ ውስጥ ላይ ሳይክል መንገድም አለው። አሁን በአስፋልቱ ነው እየሄድን ያለ ነው። መግቢያ በሩ ጋር ስንደርስ ወደ ወንዝ ዳርቻው ወደ ውስጥ እንገባለን። ከዛ ወንዙን ተከትለን በቀጥታ ግድቡ ባለበት በሱ አድርገን በድልድይ ስራ አድርገን ነው ወደ መስጊዱ በስተጀርባ በኩል የምናመራው። እንግዲህ አንዱ ድልድይ ይሄ የምትመለከቱት ነው። ሁለተኛው ወረድ ብለን ደግሞ ሌላ ድልድይ አለ። ያው ኦልሞስት ወደ 3 ይሆናሉ ማለት ነው። የመስታወት ድልድዩ አለ። ዋናው የአስፋልት ድልድይ ይሄ ግድቡ ያለበት ይገኛል። እሱ ጋም ደግሞ ሌላ እዛም ወደ አራተኛ ማለት ነው። ይሄ ከዚህ ጋር አራተኛው ድልድይ ነው። እንግዲህ ጣራ ላይ ወይ ደግሞ ዳገቱ ላይ እንደምትመለከቷቸው በዛኛው በኩል ሌሎች የወንዝ ዳርቻ አካባቢ የተሰሩ ያሉ አይነት ክብ ቅርጻ ቅርጽ ነገሮች አሉ። ያው ከአጥሩ በስተጀርባ ያው መኖሪያ ነው እንደምትመለከቱ በጎጆና እንደዚሁም ደግሞ በመስታወት ቤት የተሰሩ ከዞኖቹ በስተጀርባ ልክ ኢሬቻ ፓርክ አካባቢ እንዳለው አይነት ማለት ነው። እዚህም የተሰራ አለ እንደምትመለከቱት። እንግዲህ ያው የእግረኛው መንገድ ይሄኛው ሲሆን ከጎን ደግሞ ልጁ ያለበት በቀኝ በኩል የሳይክል መንገድ አለ። ዋናው መንገድ ደግሞ ቀደም የነበርንበት ወይም ደግሞ ከአጥሩ ውጭ ያለው ሌላኛው መስመር ይገኛል። እንግዲህ ያው ከርቀትም ቢሆን እየታያችሁ ከሆነ መስጊዱ አፍንጮ በር የሚገኘው መስጊድ ነው። በቀጥታ ከመስጊዱ በስተጀርባ በኩል ባለው መንገድ ነው የመጣ ነው። እንደሚታወቀው በመስጊዱ አጠገብ ወደ 4 መንገዶች አሉ። አንደኛው ያው ወደ ጊዮርጊስ የሚወስደው የደጃቹቤ መንገድ ሲሆን ሁለተኛው ወደ እዛው ጎን ያለው ወደ እንቁላል ፋብሪካ የሚወስደው መንገድ ሲሆን እኛ ከሱ ቀጥሎ ያለውን የመስጊዱን ጀርባ የቀጨኔውን መስመር ነው ያዝነው። ከዚህኛው ጎን ያው ሌላ መንገድ እንዳለ ይታወቃል። ያው ሌላኛው መንገድ ደግሞ ወደ ሽሮ ሜዳ የሚወስደው ሲሆን በአንደኛው አቅጣጫ ደግሞ ያው ወደ 6 ኪሎ የሚወስዱ በርካታ መንገዶች ይገኛሉ። በሰባ ደረጃ ወይም ደግሞ በራስ መኮንን ድልድይ ሻገር ብላችሁ ወደ አፍንጮ በር እንደወጣችሁ ማለት ነው። እነዚህ ማሳለጫ የተለያዩ መንገዶች እንዳሉ ይታወቃል። እኛ ከመስጊዱ በስተጀርባ ያለውን ይዘን ነው እንግዲህ እየሄድን የምንገኘው ወይ ደግሞ ከሱ በስተጀርባ ላይ ያለውን መንገድ ነው ያየነው። ከዚህ በፊት በእርግጥ ይሄን መንገድ አንዴ ተመልክተነው ነበር። ነገር ግን በዚህ ድረስ ጫፍ አልደረስንም። ግድቡንና እንደዚሁም ደግሞ መስጊዱ አካባቢ የመስታወት ድልድዩ ያለበት እነሱን ነበር እስከ ግድቡ ድረስ አይተን እዛው አካባቢ ነበር የጨረስነው። ሌላው ይሄኛው ግድብ ያው ልክ እንደ ቀበናም ሁሉ ሰፊ ቦታ ላይ ሰፋ ያለ የውሃ መጠን እንዲይዝ ተደርጎ ወይም ደግሞ እንዲያቁር የተደረገበት አለ። ከሱ ጎን ላይ ደግሞ አንዲት የተሰራች ክብ ቤት አለች። ጣራው ላይ ወጣችሁ ደግሞ ቁልቁል ይሄ የውሃውን አቀማመጥ እንደዚሁም ደግሞ አካባቢውን መመልከት የምትችሉበት አንዲት ቤት አለች። እንግዲህ ወደ መግቢያው ደርሰናል። ያው እንደምታያቸው በርከት ያሉ ቤቶች ይገኛሉ። አካባቢው በጣም አረንጓዴ ነው። እንደዚሁም ደግሞ ጸጥ ያለ መኖሪያ አይነት ሰፈር ነው። በብዛት ከተማ አካባቢ እንዳሉት አይነት ጩኸት ወይም ደግሞ እንደዚህ የመኪና ድምጽ ምናምን የሚረብሽ አየሩ ወይም ደግሞ ምንድነው የድምጽ ብክለት እዚህ አካባቢ አትሰሙም።
ያው ገና አዲስ ነው። በዛ ላይ ደግሞ ዝናብ ዘንቦ እንዳባራ አካባቢ ስለሆነ ጸጥ የማለት ባህሪዎች አሉ። ብዙም የሰው እንቅስቃሴም አትመለከቱም። ያው ህፃናት መጫወቻ አንደኛው እዚህ ፊት ለፊት የሚገኘው ይሄኛው ነው። ወረድ ስንል ደግሞ እንደዚሁ ግድቡ አጠገብ ሌላ የሚሰራ የዳገቱ አካባቢ ነጩ ቤት ጋር የሚሰሩ ያልተጠናቀቀ ፕሮጀክት አለ። እንግዲህ አንደኛው ይሄ መረማመጃው ልክ የምታዩት ማለት ነው እንደ ኖርማል አስፋልት ወይም ደግሞ መኪኖች የሚራመዱበት አይነት አይደለም። ልክ አትሌቶች እንደሚሮጡበት ትራክ ወክ ለማድረግ ወይም ደግሞ ለመራመድ ምቹ እንዲሆን ወይም ደግሞ ይሄ ማንጠር ባህሪ ያለው ልክ ያው ስፖንጅ አይነት ባህሪ ያለው ብዙ ጊዜ አትሌቶችም እዚሁ አካባቢ ሲሮጡ መለከታለሁ። አንዳንድ ይሄኛውን ብቻ ሳይሆን ከዚህ ቀጥሎም የሚገኘው የወንዝ ዳርቻ ወይ ደግሞ ይሄ ከራስ መኮንን ድልድይ እስከ አፍንጫ በር ድረስ ያለው ማለት ነው። እሱም ተመሳሳይ የእግረኛው መንገድ ከዚህ ጋር የሚመሳሰል ወይም ደግሞ አንድ አይነት ነው። ሌላው እዚሁ እንግዲህ ይሄ በቀኝ በኩል የምታዩት ቤት የህፃናት ማቆያ አይነት ወይም ደግሞ ይሄ በጎ አድራጎት ድርጅት አይነት ነው። ጽሁፉን እንግዲህ የተመለከትኩት እንደዛ ነበር የሚለው ወደ ላይ ሲወጣ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። እስከ ታችኛው ግድቡ አካባቢ ድረስ ከደረስን በኋላ ዛሬ በድልድዩ ስር አልፈን እዛ አካባቢ ያለውን ድልድዩ ስር ያው አስፋልት ድልድይ ማለት ነው እሱ ስር ምን እንደሚመስል ከተመለከትን በኋላ የዛሬን ጉብኝታችን እዚሁ እናጠናቅቅ ይሆናል።
የዛሬ ቆይታችን ይህን መስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ነገ በሌላ ቪዲዮ እስከምንገናኝ ቻው፣ መልካም ጊዜ።